አካባቢያቸውን ባህል ወግና እሴት ለማስተዋወቅ እየሰሩ መሆኑን በአሳግርት እንዲሁም በሲያደብርና ዋዩ ወረዳዎች በዘርፉ የሚሳተፉ ወጣቶች ተናገሩ። የሰሜን ሸዋ ዞን ባህል ቱሪዝምና ስፖርት መምሪያ ዞኑን የሚወክሉ የባህል ቡድን ለማቋቋም እየሰራ መሆኑን ገልጿል። ብርቱካን ማሞ ወጣት ሰራዊት በለጠ በሲያደብርና ዋዩ ወረዳ የሚገኘው የኢትዮ ጥበብ የቲያትርና የስነ ጽሁፍ ክበብ ሊቀመንበር ነው። የአካባቢያችንን ባህል ወግና ማህበራዊ መስተጋብር በጥበብ አዋስተን እያቀረብን እንገኛለን ብሎናል። በዋናነት የራሳችንን ባህል በማስተዋወቅ ላይ እንገኛለን። ማለት አሁን ያሉትን በእይታ የሚታዩትን ብቻ ሳይሆን ይጠፉ የደረሱ ነገሮችንም በማውጣት ማህበረሰቡ እንዲያውቅልን እያደረግን እዛ ላይ ትኩረት አድርገን ያው የሚጀምሩ ከራስ ባህል ስለሆነ እዛ ላይ ትኩረት አድርገን እየሰራን እንገኛለን። በአሳግርት ወረዳ የሚገኘው የመገዘዝ የቲያትርና የባህል ክበብ አባል ወጣት ዋሲሁን ዘውዴም ጥበባዊ በሆኑ እንቅስቃሴዎች የአካባቢውን ወግ ባህልና ልማድ ለማስተዋወቅ እየሰሩ መሆናቸውን ጠቁመዋል። መገዘዝ የቲያትርና የስነ ጽሁፍ ክበብ እንግዲህ በርካታ ስራዎችን እየሰራ ነው የሚገኘው። የማህበረሰቡን እምቅ የሆነ ትውፊት ለህብረተሰቡ በአንድም ይሁን በሌላ ባህልን እያስተዋወቀ የሚገኝ እጅግ በጣም አንጋፋና ትልቅ ክበብ ነው። የሰሜን ሸዋ ዞን እምቅ የታሪክ የተፈጥሮ እንዲሁም ደግሞ የሚዳሰሱ የማይዳሰሱ ቅርሶች የሚገኙበት አካባቢ ነው። ይህንን አካባቢ ከማስተዋወቅ አኳያ ምን ስራዎች ተሰርተዋል? በዞኑ ምን ያህል የባህል ቡድኖች አሉ? የባህል ቡድኖች ከሌሉስ በቀጣይ ምን እንቅስቃሴዎች ይኖራሉ? የሚሉና ሌሎች ሀሳቦችን ለማንሳት የዞኑን ባህል ቱሪዝምና ስፖርት መምሪያ ኃላፊ ተዋበች ጌታቸውን አብረን ቆይታ እንድናደርግ ጋብዘናቸዋል። አብረን ቆይታ እናደርጋለን። እናመሰግናለን። ለጊዜዎት ምን ያህል የባህል ቡድኖች አሉ? አንዱ እንደ ተቋም የፈተነን የባህል ቡድን ከማደራጀት ጋር ተያይዞ ነው። ያም ሆኖ ግን ለአሁኑ መርሃቤቴ ላይ ሰንደቅ የባህል ቡድን አደራጅተናል። በቅርብ ጊዜ ደግሞ እንደዚሁ እንደ መርሃቤቴ እሱን ሞዴል አድርገን እዛው ጎረቤት እንሳሮ ላይ አሁን ጅምር ነገሮች አሉ። ምንጃር እንደዚሁ ለመደራጀት ቅርብ የሆነ ነው። መንዝጌራ፣ ቀወት እንደዚሁ ባጭሩ በትንሽ ድጋፍ ወደ ባህል ቡድንነት መቀየር የሚችሉ ናቸው እነዚህ ማለት ነው። እና እንደ ዞን ወጥ የሆነ አንድ የሸዋ የባህል ቡድን ለማቋቋም እንደ ተቋም ብዙ ጥረት አድርገናል። እዚህ ላይ በጣም ሀብት ይጠይቃል። በወረዳዎች ውስጥ ምንድነው ያሉት እሴቱን የማህበራዊ መስተጋብሩን ሊያስተዋውቁ የሚችሉ? በየአመቱ እነዚህ ክበባቶች በአንድ ወረዳ 2-3 ይኖራሉ። እነሱ ይወዳደሩና ውጤታማ የሆነው ዞናዊ ውድድር ላይ ይመጣል ማለት ነው። የአካባቢውን ወግ ባህል እሴት መሰረት ያደረገ ስራ የሚሰሩ ያንን የሚያስተዋውቁ ትውልድ ተሻጋሪ የሆኑ ስራዎች የሚሰሩ አሉ ሁሉም ወረዳ ላይ ማለት ነው። በደብረ ብርሃን ከተማ